ያባላለው ምኖሮ አለየን ውስጥ ነው እንድትረዱኝ እፈልጋለሁ ችግር ላይ ነኝ አግብቼ 3 አመት ኑር ያለው ከባለቤቴ ጋር ከተጣለው 2 ወሬ ነው ከወጣው ከሱ ጋር እሱ ሌላ ሚስት ያገባን የወጣው በዛ ኬዝ የኔም ከፊል የሷም ከፊል ባለቤቴ ነበር የኔን ሲከነስለይ ተሎ ብዬ እኔ ታሽራ ቀየርኩኝ እቴን ግን ታሚም አርጎ ብሎክ አርጎ 10000 ከፍላን ያሰራቸው እስር ቤት አስገብቶብኛል ከዛም በሽምግልና ያስኩኝ ሰዎችን ቁጭ አድርጌ ስጠይቅ አንተኛ አንቺ አማራ ነሽ በአማራ ህግ ክስ ነው ወደሽ ክሰሽ ብሎ ሶፊት አዋርቶኛል ሁለተኛ ደግሞ 35000 ክፈይ ብሎ በዛም ተስማምቼ ነበረ ምክንያቱም እንድትዳል ፈልግም በቃ ስለተጠቀው እዚህ ጋር መክፈል እንዳለብኝ ተሰምተኝ ሽማግሌም ክፈይ ሲል ከፍዬ ነበር ለሰጠው ስል እንቢ ይላል ወደኋላ ወደፊት ይላል በቃ ልጠልፊ ነው ልታስይኝ ነገር ነው ሸሸታ ነው ምን ትሚለው በዚህ ሰዎች ምስክር አሉኝ እርዱኝ እህቴ እንድትዳል ፈልግም እስር ቤት የገባችሁ በላቅ ህሩብ አድርጎ ነው ታሚሙ የበላቅ ህሩብ ነው ጠፍታለች ብሎ እና ደግሞ ቤቱን ጠቁሞ ነው ያሳዛተኝ እሷን እያወራት የቴቱ ጋር እንዳለች ያወራሉ ይገናኛሉ ሰፈርም ቅርብ ነው አንድ ላይ ነው ጓደኛው ቤት ነበረች በሰዓቱ አስያዛት ሴቶችም አሉ እሷ ብቻ አልነበረችም እንዴ በራሱ ክልል ሰዎች ለምን አላናገርሽም ሽማግሌዎች አርገሽ አናግሬ መልስ አልሰጡኝም በቃ መልስ አልሰጡኝም ምንም ልጁም ቢብሎናል ምን እናርግልሽ ነገር ነው አሉኝ በቃ ምንም መጠየቅ ይቻላል መረጃ አለኝ ምስክር አለኝ 35000 ድራም ካልከፈልሽ አይሆንም ብሎ ይሄ ለኔ በቀል ብሎ ነው ሄቴ እንደዛ አርጋት ምክንያት እኔ አልኖርም ብዬው ማለት ነው አብሬ በቀኝ ስላልኩት 2 ወሬ ነው አንቺ ራስሽ አንቺም ስፖንሰር የሱም ስፖንሰር እንደሆነ ያወቅሽ ለምን ብጥብጥ ፈጠርሽ መጀመሪያ ነገሮች አስተካክለሽላቲ እንደ ማንኛውም ሰው ሲጣላ ሲደባበር እኮ አለ ዝምታ አይደለ እንዴ ገብቶሻል ከፊል ጋር አይደለም እንደ ባል ብቻ ቢሆን ነው ውዴ እሷ ደግሞ ከሱ ሬስቶራንት ነው የምትሰራው ገብቶሻል ስለዚህ እንዴት ይሄ ነገር ይፈጠራል ብለሽ ሞር እንዴት ትጠረጥሪያለሽ 10000 ተከፍሎ ተሰርቶ እንዴት ነው አፍርሽ ወጣለው የምትለው እንዳንድ ሰው ሁለተኛ ደግሞ እሷን አልነካትም በሰዓቱ ማለት ነው እኔ ጋር ነበረ እኔ ጋም ሰው የሚያቀው ነገር ነው ፋሚሊ የሚያቀው ኬዝ ነው ጀስት ሌላ ሲያገባ ተደባበርና አልተስማማንም ወላሂ በዚህ ጉዳይ ላይ እገዙኝ እህቴ ሳትድ ታይሚሙን እንዳነሳለት እንገሩልኝ በቃ ተባበሩኝ እዚህ ጋር ወገን ታጥቼ ነው አንድም ምክንያቱም አማራ ነሽ በአማራ በህግ ነው የሚያምነው ብሎ ሶፊት ነው እንትን ያለኝ እንቢ ያለኝ ልጆችም በቃ ጠየቁ ምን እናርጋ አይነት ነው የመለሱልኝ እሱ የት ሀገር ልጅ ነው እሱ ሀገሩ ሐላባ ነው እንዲያውም እነሱ በጣም በሽምግልና ያምናሉ ሰው ሰብስበሽ በሽምግልና ታሜ ለዛም እኮ ነው በሽምግልና ይዤ እምቢ አለ ሰላም አለይኩም ወአለይኩም ሰላም እግዚአብሔር ይመስገን ታሜ እንዴት ነህ አማን ነው አልሐምዱሊላህ አለ دكتورة منيت ወይ አልተጠለፍክም አለ موجود حبيبتي يزورنا هاي تيم ها ታያል ትንሽ اعوذ بالله منش እንዳይዘጋበት አሜ አራኒ የደደውኝ አይደለም ሌላ ሰው እየነዳ ነው ጆርዳን ይላል አየሩ በጣም ቀዘቃዛ ያለና አይደል አይኔ ዘኸኝ እያልኩ ጥለኸኝ ሄድክ አይደል والله حبيبتي ብዬሻለሁ አንቺ አልሰማማልሽ እንግዲህ በጣም ቢዚ ሆነሻል شو اسوي لك بعد متى بترجع ان شاء الله 3-4 ቀን ان شاء الله ወይኔ እንደ ኢትዮጵያ የስልክ እንጨት አይነት የመብራት እንጨት አይነት አው አረ ብዙ ነገር ነው የሚመሳሰለው በእናትሽ ከኢትዮጵያ ዛፉ የሚመሳሰለው ሀቢቢ አሁን እኮ ኢትዮጵያ ይመራትን መስላለች እኔ ወንድም ክበርልኝ አይተዋል አይደል እኔ በቪዲዮ ነው ያየሁት ወይ እዛው ለሄድና በደንብ ቀረጻታለሁ አይኔ ታሚ ታድለ ኢንሻአላህ ይሳካል ብዬ ያሰብኩኝ
በጣም ደስ ይላል። እዚህ ያርግልህ ታሜ። ወይ ቺኮች አሉ? ኧረ ነፍ ነው እናቴ። ራሴን ተመከራ። ኧረ ተይ ሙኒር ተይ እንዳትቀር በዛው አንድ ይዘህ ትመጣለህ። ኧረ ወደዛ አንድ ይዘህ ና ሀቢብቲ። ከሀበሻ ውጪ ወደ ውጪ ጀግና ጀግና። ሲጀመር በርበሬ በልተው አድገው ሌላ ያስጨምራሉ አያስጨምሩም። ወይዬ ነው ልጆቹ ሳሪ ባሌ ናት የምትሉት ማን ናት? ባሌ ላላ ብላችሁ ባሌ ሮቢ ላላ ብላችሁ መኪያ ምን እናድርግ አሁን እኛ? ማሚዬ ግን ከታች የሚጽፉትን እያየሽ ነው። አንድ ሀበሻ እንደ ባሌ ናት ምን ማለት ነው? የሚያውቋት ልጆች አሉ ከታች እየጻፉ ነው። እኛ እንናገር እያሉ ነው። መኪያ እውነቱን ንገሪ እንዲረዱሽ ከፈለጉ እነ ማሚ እንዲረዱሽ ከፈለሽ እውነቱን ተናገሪ። እውነቱን ንገሪያቸው። ይናገሩ። እውነቱ ያለ ይሄ ነው። ከኔ ጋር ነው የተጣለው በቀል ነው ብሎ ከልጆቹ ፊት አውርቷል። ምስክር አለኝ። ገብቶሻል? በቀል ነው 35000 ድርሃም ክፈይኝ ብሏል። አማራ ነኝ እንዳትል ምን ማለት ነው? ባሌ ነኝ ይላል። እሺ ብሔር አትጥሪ። ለማን ናቸው? እኔ ከብሔር ጋር ችግር የለብኝም። እሱ ያለኝን ነው። አንድ ሰው ነው ያለኝ። እኔ ሌላ ሰው አልነካም። ሌላ ሰው አላለኝም። እሺ ነይ ኤስ ነይ ምንድነው የምትይው? በእናታችሁ ይርዱኝ። ወላሂ እኔ እውነት አለኝ። እኔ አልበደልኩትም። ላላ ብላችሁ ክሰሽው። ሂጂና ክሰሽው። ልጅቷ እሱ ድርጅት ውስጥ አዳምጪ፣ እሱ ድርጅት ውስጥ እየሰራች ነው ብሎክ አድርጎ ያስያዛት ብለሽ ክሰሽው። ካሜራ አለ በእያንዳንዱ ቦታ ላይ ምን አለ እውነት ስራ ላይ ከነበረች ይታይልሻል። በካስም እኮ ኦሬዲ እሷ ልትሳፈር ነው። ገብቶሻል? ከገባች አሁን 4ኛ ቀኗ ሊሆን ነው። በቃ ኦሬዲ 3 ቀን አልቋል። ገብቶሻል? ሊቴር ነው እሷ ሀታ ከንስለዋታል። በቃ ጅዋዛ ሰጣይቅ ራህላ ነው ብለውኛል። ገብቶሻል? ሊቴር ነው ኦሬዲ። ግን እሱ ቢያነሳልኝ ይቀበሉኛል። ጠይቄያለሁ። ካነሳ ችግር የለም ብለውኛል። ግን ቀናቶች የሉም። አሁን እኔ አናግሩልኝ አልኩት አይደለ? አናግሩልኝ በቃ እንደ አንድ ኢትዮጵያ እዩኝ። እህታችሁ ነኝ። ለምን ይፈትነኛል? ሁሉ ሰው ያውቃል። እዚህ ላይ ነው ያውቁኛል። እኔን ስሜ መክያ ነው። እሺ ኤስ ነኝ ምንድነው የምትይው አንቺ? ኤስ ነኝ ድምፅሽ አይሰማም። ጮክ ብለሽ ተናገሪ ቶሎ ቶሎ። ማሚ አቤት። ሰላም አለይኩም። ወአለይኩም ሰላም። ሰላም አለይኩም። እንዴት ናችሁ? ሁላችሁም ደህና ናችሁ? ማሚ ልጆቹ እኮ የባለፈው ልጆቹ እኮ እስካሁን ድረስ ስራ አልገቡም እኮ። ወላሂ ነችና የንጉሱ ልጅ ይሻላል ያልቁ ነገር ማሚ ሜንሽን እያረገቻት ስታወራት የነበረው ሌላ ነገር ነው። ላይክ እንደምታውቅ ሆና ስለማከያ ማለት ነው። ስራቸው እንደዚህ ነው። እርዱ ይላል ብላችሁ እህቴ አትሂድ ሰርተን እንኑር። እርዱ ይላል ብላችሁ ቁጥሩን እስኪ ላኪ። እዚህ ጋር ልደውልለት። አሁን የባልና ሚስት ታሪክ እኮ እንደዚህ አይገባበትም። እኔን እሺ ክሰሰኝ፣ እኔን ያስጠይቀኝ። እኔ እያልኩ ያለሁት እህቴን ነው የተበቀለኝ፣ እህቴን ያዘብኝ። ገብቶሻል? እሷን ያስወጣልኝና እኔን በፈለገ ያስጠይቀኝ። ማሻአላህ شوفي አምጣው ይመራት تروح الامارات هسه بسرعه قال لي ايوه سيجاره متايت كل ነው حبيبي ከዛ ደላላ ትሆናለህ ወይ ከሙኒት ጋር በለው። تكون تشتغل دلاله بروكر بشتغل ما في مشكله قال لك خلاص ቪዛ ተሰርቷል በለው። خلاص الفيزا مالك جاهز መኪያ ልጁ አያነሳም። እሺ ሌላም ሰጣኛለች ልስጥሽ ማሚዬ? ላኪው። እሺ 2 ነው። እሺ በተራ ይላኩልሽ እንዳትሳሳች። ይሄን እየሰማ ይሆናል እኮ መኪያ። አዎ ይመስለኛል። ምክንያቱም መጨረሻ ላይ ታሚም ወይም ሁላችሁም እናንተ እርዱኝ። ታውቂያለሽ እሱ ታሚም ያረጋት በእኔ ምክንያት ነው። እኔን ያዝ። እሺ ለምን እህቴን ይይዛል? እናንተ ተባበሩኝ። እንዳንድ መኪያ
ተረጋጊ። አሁን ማሚ እየደወለችልሽ ያለችው ያንን ልታረግ ነው። ገባሽ አይደለ? አንደኛ ነገር፣ ሁለተኛ ነገር ደግሞ 3 ልጆች ማሜ ኦልሬዲ ስጅን ናት፣ እስር ቤት ናት ያለችው። ለውጥ ያመጣል አሁን ሄዶስ ቢያነሳው ብለውኛል። እኔ አልገባኝም። ሁኔቱ ምንድነው? የሷን ያልሰማው ወንድም ባሏ ተጣልተው ከቤቱ ስትወጣ ሄዶ እህቷን እሱ ነበር ከፊሏ በላቅህሩ ባርጎ አስያዛት። እንደሱ አባባል የምግብ ቤት ቪዛ ነው ያልሽው? የጽዳት ቪዛ ነው፣ ግን እሱ ሬስቶራንት የምግብ ስላለው እዛም ያሰራት ነበረ። አይነሳም። ኤኒዌይ አይ ቲንክ እየሰማሽ ነው። እና ደግሞ ማሚዬ ቆይ 3 ልጅ እስኪወልዱ ድረስ መቼም ፋሚሊ አያውቅም ግንኙነታችሁን። እህቴ ያውቃል። እና እነሱ የሉም ትልልቅ ሰው ልዩ አልሰማም አለ። እዚህ እኮ የነሱ ቤተሰቦች እንዳሉ አሉ። ሲጠይቁልኝ እምቢ አለኝ። በቃ መሄድ አለባት ብሎ ወሰነ። ይሄ ጥቃት ነው አይደለ? ተባበሩኝ እናንተ። ብር ከሆነ ያለኝን እከፍላለሁ። እስከ 35 ሺህ ብር ጠይቆኛል። 20 ሺህ ብር ይዣለሁ እከፍላለሁ ብየዋለሁ። 10ም ደግሞ ጊዜ ስጠኝ ብያለሁ። ሌሎችም እንተባበርሻለን ብለው በፊርማም በፈለከው አሉተኝ። ወደ ኋላ ወደፊት ይላል። ምናልባት ወደ ቤት እንድትመለሽ ይኮንስ የፈለገው ማኪሱን ጥያቄ ያቀረበልኝ። ጉዳት እኮ ነው የተራመደው። አሁን እሱ ጠይቆኝ እምቢ አልኩ አይደለ? ጉዳት ነው ሄዶ በዚህ ሲያስሄዳል ወይ እሺ፣ ከባድ ነው። በቤተሰብ ምናምን ግን ማሚዬ ይሄ ቤተሰብ ነው መሆን ያለበት። ግን የሚያሳዝንሽ ምኑ መሰለሽ ቻንስ አያቆዩአትም ልጅቷን። ገባሽ? እሷ የምትለው በግርግር ልጅቷ ሽምግልና ምናምን ሲባል ልጅቷ ልትሄድ ነው። ስለዚህ እናንተ አናግሩልኝ። በቃ እናንተ ትችላላችሁ። አናግሩልኝ። እኛ ምን እንችላለን? ማሬ ስልካ የራሱን ወገን ሽምግልና ያልተቀበለ እኛን ይቀበላል ብለሽ ታስቢያለሽ እንዴ? መጀመሪያ እንዴት አይቀበልም እንዴ? ሰው የራሱን ሲያከብር ነው ሰው የሰውን የሚያከብረው ሲጀመር እንዴ? የራሱን ቤተሰቦች እምቢ አለ። እኛ ማስገደድ እኮ አንችልም በዚህ ጉዳይ ላይ ማስገደድ አለ። መሄድ አንቺ በህግ መሄድ ጥቃት ነው። በህግ ሂጂ። ጥቃት መስሎ ከታየሽ 10 ሺህ ብር ተከፍሎት ማሚ አንድ አዳምጪኝ። 10 ሺህ ብር ተከፍሎት ማንኛውም ሰው ቪዛ ገዝቶ ሲኖር የካምፓኒ ቪዛ እንደ ፍሪ ቪዛ የሚጠቀሙት ልጆች እንዴት ነው ቪዛ ተሰርቶላቸው ወደ ውጭ ነው አይደለ እንዴ? እሱ ደግሞ ከራሱ ያውቃል፣ ያለችበትን ያውቃል። በየቀኑ አንዳንድ ቀን ይገናኛሉ፣ ስራ ቦታም ይገናኛሉ። ስለዚህ ሄዶ ታሚም አድርጎ ማሳፈሩ ትክክል ነው ወይ? አልፎ ተርፎ የነሱ ሰው ሲጠይቀው እነሱ በዚህ አያምኑም፣ በህግ ነው የሚያምኑት ነው ያለኝ አይደለ? እኮ ለዛ እኮ ነው በህግ ሂጂ የምልሽ። ለዛ ነው በቃ እሱንም ገደል ክተችው። ያለሽ አማራጭ ይሄ ነው። እሺ በህግ መሄዱ ማሚ ተረጅኝ። በህግ መሄዱ እህቴን አያተርፍም አሁን በዚህ ሰዓት፣ ምክንያቱም ትሄዳለች። ስለዚህ አሁን እኮ ሽምግልና አልገዛውም ያልሽው እኮ አንቺ ነሽ። እንደምታዩም ስደውልለት ያነሳል። አልገዛውም ያልኩት በእነሱ ነው። እናንተ እንደ አንድ ሰው በሚዲያ ትችላላችሁ፣ ብዙ ነገር እየተባበራችሁ አይደለ? ለምን ይሄን ነገር እንዳያነሳልኝ አትጠይቁልኝም? ለምን አላነሳለ ስልክ በገዛፉ ነው ሰው ፊት ያመነው። በቀል ነው ያለኝ አይደለ እንዴ? ስልክ አያነሳም። 2 ቁጥር ላክሽ፣ 2ቱንም ቁጥር ደውያለሁ። ደግሜ ደውላለሁ ከፈለግሽ። ማነክ የኢትዮጵያ ባንዲራ አድርገህ ስለ ጆን ዳንኤል የምጽፈው ልጅ በጣም ሚውት አደርግካለሁ። ምክንያቱም እንደዚህ አይነት ማቃጠር ሳሪ አይመለከታትም። እራሳችሁ እዛው አውቁ። ምንድነው ጆን ዳንኤል ምናምን ይላል። ምን አገባት ሳሪ ታዲያ? ደግሞ ከጌመር ጋር ልታገናኟት ነው ብላችሁ normal call charges will apply. الشخص الذي تحاول الاتصال به غير متوفر حاليا. بإمكانك ترك رسالة صوتية بعد النص. አልቦልከውም። ምን ይላል አካውንቷ ሚውት አደርገዋለሁ። ወይም በኋላ ማለት ስገባ እንትን እላለሁ። እሺ እገባለሁ። እሺ ታሜ ኢንጆይ። እሺ እናቴ፣ እሺ ሐቢቢ፣ ሰላም ሁኑልኝ። አሜን። አላህ ይጠብቅ። አሜን። ተባበሩ። እየዘጋብኝ እኮ ነው በአላህ። ወይኔ
ወላሂ እየዘጋብኝ እናንተ እኮ ስላልተረዳችሁኝ ነው። ለምን በዚህ መልኩ ጎዳለሁ? ለምን ስታው መሄድ ተፈለገ? እኔ ብር ከፍላለሁ አልኩ አይደል? እሷ እንድትወጣ ተናዘል ለጠየቀበት ከፍላለሁ አልኩኝ። እዚህ ጋር ለምን አታሳሙኝ? መኪያ አምጪው። እሺ ምን አቋይታያት ማሰኒ አምጪው። ቲክቶክ አካውንቱን ላኪልን። አምጪው እዚህ ጋር አምጪውና እናስማማሽ። ስልክ እየዘጋብኝ እያየሽ አይደለ እንዴ? አይ መጣም እኮ ስራውን ሰርቶ አይደል? ይሄ ጥቃት ነው። እና አንድ ሰው ሲጠቃ እንዴ ዝም ይባላል? ስለዚህ ምን እናርገው? እሺ ምን ይሄን አርጉት በይ። በሉ ዝም አትበሉ። በሉ እንዴ እንደምን ይፈልግሽው አይደለም። ታሹፈለሽ እንዴ? ሰውን እኛ የምናናግረው እንዴት ነው? እንደዛ አይደለም። በቃ በመጠይቁት መንገድ ሁሉ ጠይቁልኝ። ያንሳል ታሚም ናልኩትኝ። ሊበደልኩት የለኝም። እኔ ጥፋት አላጠፋውም። አልፈልግም ብያለሁ። መኪያ አንዴ መረጋጋት ትችያለሽ። ተረጋጊ። አንቺ ና ብለሽ ካመጣሽው ካልሞለት የሚመጣ ሰው ከሆነ መግባባት ይቻላል፣ መነጋገር ይቻላል፣ መውቀስም መምከርም ይቻላል። የሌለ ሰው ምን ማንን እናናገር እንዴ? ሰውዬው እኮ ስልክ እያነሳ አይደለም። ገባሽ? ማሚ እየሞከረችለት ነው። ስልክ ካላነሳ ደግሞ አለ እዚህ ጋር እየዘጋ ነው። ይኸውልሽ ማነሽ እንትን እኮ አይደለም አለማንሳት አይደለም ይዘጋዋል። ወንድሜ ካለ አንሳና ለማሚ ቢያንስ የሆነ ነገር በላት። እሺ ማሚ ምንም ለመረዳት ነው እንጂ ሁለታችሁንም ማሚ ይሄ ጉዳይ እንትን ብሏት አይደለም ምናምን። ገባሻ? ገባህ አይደል ወንድሜ? ከቻል ካንሳና አውራ እንደሰው ማለት ነው። እልህ ላይ ከሆናችሁ ደግሞ እልሃችሁ ወደ ጎን ተውት። ወላሂ ላዚም እዚህ ጋር ነው ያለው። እየዘጋው ነው፣ ወላሂ እየዘጋው ነው። ስለዚህ መኪያ አሁን እኛ ምን እናርግ? እነማሚ ምን ያርጉ? መጨረሻው 77 በሚለው ስደውል እየዘጋ ነው። አዎ አንዱ መጨረሻው 77 አንዱ መጨረሻው 13 ነው። 13ን ደግሞ ይልሞከር ራሱ ተፋውል የሌለው 77 ፋፊዬ ነው ከሚስ እኮ ነው። ይሄው ሀጃችሁ ይጣልኝ። አሜን። ውጭ ጋር ነበርኩ መንዙማ ከፍታ ዛሬ መንዙማ ከፍታ ሀገር ቀለጠ። ወላሂ ድዋ ደህና ነሽ ወይ የኔ ቆንጆ? ምር ብለሻል። ማሻአላ አሞኛል ማርያም። ኧረ ምን ደህና አይደለም ወላሂ። ኒካ እኮ ቢያርፍብሽ ደህና ወዲህ ነው። እርዱኝ እያልሽ የምትጽፊው ምን አርጋ ትርዳሽ? ሙኒት እኮ ደወለችለት አያነሳም። ይሄን አርጉ በይሺ። ዜድ ዋዩ ካሊድ መጣ። እኔ ማለት ነው እናንተ ማለት ነው በጣም አልተረዳችሁኝም ማለት ነው እኮ። ምን እናርገው? እሺ ምን እናርገው? እነ ሰይድ ወረባቦ እዛ እንዴት እንደነበርኩ አይተውኛል። በእናትህ ጉዳዩን ጠለቅ አርጋችሁ እዩልኝ። እናንተ የምታዩት ነው ማለት ነው። አመሰግናለሁ ስለዛ አስገባሽኝ እህቴ። ምን እናርገው? እማ ቆይ እያወሩ ነው እኮ ምን እናርገው? ጠይቁልኝ። በምን ማሚ ደወለችለት ካላነሳ በምን ይጠየቅ? ጉድ እኮ ነው። ረከቦት እያለች ናት።